ሃይ ሰላም ውድ ተማሪዎች እንዴት ቆያችሁ? ዛሬ በዚህ ቪዲዮ የምንመለከተው የሪሚዲያል ሂስትሪ ዩኒት 1 የተወጣጡ የተለያዩ ጥያቄዎችን አብረን የምንሰራ ይሆናል። ወደ 40 የሚጠጉ መልቲፕል ቾይስ ጥያቄዎች ናቸው። ቤዝድ ኦን ዩኒት 1 ማለት ነው። ኢንትሮዳክሽን ቤዚካሊ ይሄ ሞጁላችሁ ላይ ዲፍረንት ሲቪላይዜሽኖች እና ኢንትሮዳክሽን ቱ ሂስትሪን አንድ ላይ ነው ያመጣቸው በቻፕተር 1። እኛ ግን ለሁለት ከፍለን እናያቸዋለን። ኢንትሮዳክሽን ቱ ሂስትሪ እና other different civilizationዎችን በፓርት 2 እንመለከታለን። ያ ቤዚካሊ ከኢንትሮዳክሽን ቱ ሂስትሪ ጋር ማጥናትም እንዲመቻችሁ ኢንትሮዳክሽን ቱ ሂስትሪ ጋር የተያዙ ጥያቄዎችን በዚህ በፓርት 1 የምንሰራ ይሆናል። ቤዚካሊ ሁሉም እንደምናችሁ እነዚህ ጥያቄዎች ፈንዳሜንታሊ ስናዘጋጅ ለሬሚዲያል ናሽናል ኤግዛም እንዲያግዛችሁ በዛ መልኩ ያዘጋጀንላችሁ ጥያቄዎች ናቸው። በደንብ ጥያቄዎችን መስራት ሞር ኤግዛም እንዲያዘጋጃችሁ ነው። ተጨማሪም ቴሌግራማችን ሬሚዲያል ፎከስ ላይ የዚህን ፒዲኤፍ ጨምሮ የተለያዩ የሬሚዲያል አፕዴቶችን ከሬሚዲያል ጋር የተያዙ ከሬሚዲያል ፕሮግራም ጋር የተያዙ አፕዴቶችን እንደዚሁም የቪዲዮ ሊንኮችን ቴሌግራማችን ላይ ታገኛላችሁ። እሱን ጆይን ማድረግ እንዳትረሱ። ኦኬ ሌትስ ስታርት እንጀምር። የመጀመሪያው which of the following best describes the work of historians? ከሚከተሉት የሂስቶሪ የታሪክ ጸሐፊያንን ታሪክ ተመራማሪዎችን ቤስት ስራቸውን ቤስት የሚገልጽልን የትኛው ኦልተርኔቲቭ ነው የትኛው ምርጫ ነው የሚለን? ኤ predicting future events፣ ቢ studying human activity in the present፣ ሲ interpreting past events based on sources፣ ዲ creating fictional narratives based on the past። ተማሪዎች 3 ደቂቃ ሰጣችኋለሁ። 3 ሰከንድ ሰጣችኋለሁ። እናንተ ቪዲዮን ፖዝ እያደረጋችሁ ቀድማችሁ ትሰራላችሁ ማለት ነው። መልሳችን የሚሆነው የትኛው ነው? ሲ interpreting past events based on sources። እዚህ ጋር የተጠየቅነው ቤስት ዲስክራይብ የሚያደርገው ነው። በተወሰነ ሌሎችም ዲስክራይብ ሊያደርጉ ይችላሉ፣ ግን ቤስት ወርክ ኦፍ ሂስቶሪያን ዲስክራይብ የሚያደርገው ኢንተርፕሬቲንግ ዘ ፓስት ኢቨንትስ ቤዝድ ኦን ሶርስ። ሂስትሪ ቤዚካሊ በመሰረታዊነት ኢንተርፕሬቴሽን ኦፍ ፕሮቫይዲንግ አን ኢንተርፕሬቴሽን ነው። ላለፉ ባለፉ ጊዜያት ምን እንደተከሰቱ፣ ለምን እነዛ ነገሮች እንደተከሰቱ፣ እንዴት እንደተከሰቱ ቤዝድ ኦን ሶርሰስ ማለት ሂስቶሪካል ሶርሶችን እየተጠቀመ ፕራይመሪ ሊሆን ይችላል፣ ሴኮንደሪ ሶርሶችን የተለያዩ ሶርሶችን እየተጠቀሙ እነዛን ለነዛ ኢንተርፕሬቴሽኖችን ፕሮቫይድ ማለት ነው። ትክክለኛው መልሳችን ሲ ይሆናል ማለት ነው። the second one what is a primary concern when evaluating primary sources? ለና ፕራይመሪ ኮንሰርናችን ፕራይመሪ ሶርሶችን ኮንሰርን ኢቫሉዌት በምንለይ ጊዜ ኦር ኢቫሉዌት በምንገመግምበት ጊዜ ፕራይመሪ ሶርሶችን ዋና ኮንሰርናችን ትኩረታችን ሊሆን የሚገባው የትኛው ነው? ኤ the author opinion፣ B sources originality and authenticity፣ C the length of the document፣ D the use of secondary sources። የትኛው ነው ፕራይመሪ ኮንሰርናችን? መልሳችን B the sources originality and authenticity ነው። በዋናነት ፕራይመሪ ሶርሶችን ኢቫሉዌት በምናደርግ ጊዜ we have to verified መሆን አለበት for originality መሆን ማለት not corrupted from the originality እና authenticity not corrupted መሆኑን ከኦሪጂናሉ ወይም forgery avoid ከማድረግ አንፃር ኦሪጂናሊቲውን ምን ያህል ጠብቋል ይሄ ሶርስ የሚለውና ትክክለኛ እውነተኛ ኦተንቲክ መሆኑን ወይም ጄኒዩን ሶርስ መሆኑን ማረጋገጥ መቻል ይጠበቅብናል ማለት ነው። መልሳችን
B ይሆናል። The third one, which of the following is a key skill developed through the study of history ይላል። A, the links of A, memorization of datas, B, critical thinking, C, creative writing, D, foreign language proficiency። ሂስትሪን በምናጠናበት ጊዜ ቁልፍ የሚባል ስኪል ዲቨሎፕ ልናደርግ የምንችለው የትኛው ነው? መልሳችን ቢ ክሪቲካል ቲንኪንግ ነው። በዋናነት ሂስትሪን በምናጠና ጊዜ ሞጁላችሁ ላይ እንደተጠቀሰው ሂስትሪን በምናጠና ጊዜ የኢሴንሻል የሆኑ የክሪቲካል ስኪሎችን ሪሰርች ስኪሎችን ምናምን ዲቨሎፕ ማድረግ እንችላለን። መልሳችን ቢ ይሆናል። what distinguishes history from prehistory? ሂስትሪን ከፕሪሂስትሪ የሚለየው ምንድነው ነው የሚለን? A, the length of time period, B, the involvement of human being, C, the development of writing, D, the type of source used። ሂስትሪን ከፕሪሂስትሪ የሚለየው የትኛው ነው? በዲቨሎፕመንት ኦፍ ራይቲንግ ነው። በመሰረታዊነት ሂስትሪ ሜንሊ ስለ ፓስት ነው የሚያጠናው። በተለይም ራይቲንግ ከጀመረበት ሰዎች ያለፉ ታሪኮች ኦር መረጃዎችን ሪከርድ ማድረግ ከጀመሩበት በጽሁፍ መልክ ሪከርድ ማድረግ ከጀመሩ ጀምሮ ነው ሂስትሪ በዋነኛነት የሚያጠናው የፓስት ኢቨንቶች። ፕሪሂስትሪ ደግሞ the time before ራይቲንግ ዲቨሎፕ ከመሆኑ በፊት አርት ኦፍ ራይቲንግ ዲቨሎፕድ ከመሆኑ በፊት የነበረው ጊዜ ነው ፕሪሂስትሪ የምንለው። መልሳችን ስለዚህ ሲ the development of writing ነው። The fifth one, what does the term AD stands for? ፔሪዳይዜሽን ላይ ኤዲ ምንድነው የሚገልጽልን? A, after days, B, anno domini, C, ancient documents, D, after discovery። ፔሪዳይዜሽን ኤዲ የሚለው አብሪቬሽን ምንድነው የሚገልጽልን? ቢ አኖ ዶሚኒ የሚለውን አኖ ዶሚኒ የላቲን ተርም ነው። the year of lord ማለት የጌታ ዘመን የድሮ ክርስቲያኖች በዋናነት አኖ ዶሚኒ የሚለውን ወይ የጌታ ዘመን ብለው ኢየሱስ በምድር ላይ የነበረበትን ጊዜ ለመግለጽ የሚጠቀሙት የፔሪዳይዜሽን አጠቃቀም ነው። አኖ ዶሚኒ ማለት የላቲን ወርድ ነው። the year of lord። ስለዚህ መልሳችን ቢ ይሆናል ማለት ነው። Number 6, a period of 1000 years is called A, decade, B, century, C, millennium, D, era። መልሳችን 1000 ዓመት ሚሊኒየም ነው። Number 7, why is historical interpretation considered a necessary process? necessary process ተደርጎ historical interpretation የሚወሰደው ለምንድን ነው? A, because the past is fictional, B, because historians have to include their opinion, C, because the past is endless and the historians must select and analyze, D, because primary sources are otherwise unreliable። የትኛው ነው መልሳችን? C, because the past is endless and the historians must select and analyze። ኢንተርፕሬቴሽን በዋነኛነት የሚያስፈልገው ያለፉ ታሪኮች እጅግ በጣም ብዙ ናቸው። በሂስቶሪያን አቅም ተጠንተው ሁሉም ሰው የራሱ ዓለማችን ላይ ቢሊየንስ ህዝቦች አልፈዋል። ብዙ ሺህ ዓመታት አልፈዋል። እዛ ጊዜያት ውስጥ ብዙ አይነት ኢቨንቶች ዓለማችን ላይ ሁሉም የዓለማችን አቅጣጫዎች የተከሰቱ ታሪኮች የተለያዩ ማህበረሰቦች የራሳቸው የማህበራዊ፣ የባህላዊ፣ ካልቸራል፣ ኢኮኖሚክ አስፔክት
ነበራቸው ሁሉ ያው ሁሉ ሂስቶሪያን አጥንተው መጨረስ አይችሉም። በጣም ከባድ ነው። ሂስቶሪያንስ መሰለክት እንደ አናላይዝ ነው ማድረግ ያለባቸው። ከነዛ መርጠው what in the በፓስት ያለው የተደረጉ ነገሮች በእነሱ አቅም ተጠንቶ ስለሚያልቁ ሂስቶሪያንስ የሆኑ ቶፒኮችን ወይም ፕሮብለሞችን ሴሌክት አድርጎ እነሱ የፈለጉትን በዛ ነው የሚያጠኑት ማለት ነው። ሲ ይሆናል። Which of the following is an example of a primary source? A. History textbook. B. A journal article. C. A biography. D. A diary. የትኛው ነው ለፕራይመሪ ሶርስ ቤስት ኤግዛምፕል የሚሆነው? መልሳችን ዲ ዲያሪ ነው። ዲያሪዎች እንደ ፕራይመሪ ሶርስ ናቸው። ዳይሬክት ሪሌሽንሺፕ ቱ ዘ ኢቨንት አላቸው እነሱ ከሚገልጹት ኢቨንት ጋር ፕራይመሪ ሶርስ ይሆናሉ። ቤስት ለምሳሌ የአና ዲያሪ እንደ ቤስት ኤግዛምፕል መውሰድ እንችላለን። የአና ማስታወሻ በተለይም በሁለተኛው ዓለም ጦርነት ጊዜ የጁሾች የአይሁዶች በተለያዩ ኮንሰንትሬሽን ካምፖች በሚታገሩበት ጊዜ የነበረውን በጣም ከባድ ሲቹዌሽን ጀስት በምናምን መልኩ በጣም የሚገልጽ መጽሐፍ ነው። የዲያሪ የአና ዲያሪ ማስታወሻ ሶ መልሳችን ዲያሪ is a primary source ነው ያደርግል። መልሳችን ዲ ይሆናል። What is the purpose of a timeline in historical studies? A timeline purpose ዓላማው ምንድነው በሂስቶሪካል ስተዲ? To show only the dates of events, to represent events in chronological order, to explain why events happened, to list all non-historical facts. የትኛው ነው መልሳችን? To represent events in chronological order B ይሆናል። ታይምላይን ግራፊክ ሪፕሬዘንቴሽን ኦፍ ኢቨንት ነው። በተለይ ኢን ክሮኖሎጂካል ኦርደር ማለት ነው። ለፔሪድ ኦፍ ሂስትሪ ለመግለጽ የምንጠቀምበት ነው። ነምበር 10 what is the Gregorian calendar based on? ግሪጎሪያን ወይም ጂሲ ነው። ግሪጎሪያን ካላንደር በምንድን ነው የተመሰረተው? A. The birth of Jesus Christ. B. The Hijra. C. The founding of Rome. D. The regime of Julius Caesar. የትኛው ነው? የግሪጎሪያን ካላንደር የሚጀምረው A. The birth of Jesus Christ ከኢየሱስ ክርስቶስ መወለድ ነው የሚጀምረው ወይም መሰረቱ የኢየሱስ ክርስቶስ መወለድ ነው። ለግሪጎሪያን ካላንደር መነሻ የሚሆነን ማለት ነው። መልሳችን ኤ ይሆናል። ነምበር 11 what does the study of historiography involve? Historiography, the history of writing history. A. The writing of historical fiction. B. The analysis of primary sources. C. How knowledge of the past is obtained and transmitted. D. The creation of timeline. የትኛው ነው ስለ ስተዲ ሂስቶሪዮግራፊ የሚያካትተው? መልሳችን see how the knowledge of the past is obtained and transmitted የሚለው ሂስቶሪዮግራፊ እንዴት እውቀቶች የፓስት እውቀቶች አቴን እንደሚደረጉ እና ትራንስሚት እንደሚደረጉ ያንን ኢንቮልቭ ያደርጋል ማለት ነው። ነምበር 12 ሁለተኛ why do historians use dating? ለምንድን ነው ዴቲንግን የሚጠቀሙት ሂስቶሪያን የታሪክ ምሁራን? A. To make history more interesting. B. To determine the exact time when event occur. C. To predict future events. D. To argue about the past ይለናል። ትክክለኛ መልሳችን የትኛው ነው? B. To
determine the exact time when event occurred. የተለያዩ ፓስትን ሪኮርድ ያለፉ ታሪኮች ሪኮርድ በምናደርግ ጊዜ ሂስትሪ ኤግዛክት ታይማቸውን ኢቨንቶች ኦከር ያደረጉትን ለማወቅ ይጠቅመናል። በተጨማሪም ያም እኛ ነው በአጠቃላይ ዴቲንግ ብለን የምንጠራው ማለት ነው። 13 what is a major difference between primary and secondary sources የሚለን ማለትም ፕራይመሪ ሶርሶች እና በሴኮንዳሪ ሶርሶች መሀል ያለው ሜጀር ዲፍረንስ ዋና ልዩነታቸው ምንድነው ነው የሚለን። A primary source have a direct relation to the event we describe. B primary sources are always written while secondary sources are not. C primary sources are longer. D secondary sources are more reliable. የትኛው ነው የሜጀር ዲፍረንስ ሊሆን የሚችለው በፕራይመሪ እና ሴኮንዳሪ ሶርስ መካከል? መልሳችን A primary source have direct relation to the event they describe የሚለው ነው። ፕራይመሪ ሶርሶች ኮንቴምፖራሪ ናቸው፣ ከዛ ጊዜ ኢቨንት ጋር ቀጥተኛ የሆነ ግንኙነት ስላላቸው ኦሪጂናል ማቴሪያሎች ናቸው። ዳይሬክት ሪሌሽንሺፕ ከሚገልጹት ታሪክ ጋር ስላላቸው ፕራይመሪ ሶርሶች ሞር ሪላያብልም ናቸው ከሴኮንዳሪ ሶርሶች። መልሳችን ኤ ይሆናል ማለት ነው። What is the significance of the 1960s in Ethiopian historiography? 1960ዎቹ በኢትዮጵያ በሂስቶሪዮግራፊ በታሪክ ጥናት ወይም በታሪክ ትምህርት ውስጥ ያለው ትልቁ ሚና ምንድን ነው? A it was the first history were written in Ethiopia. B it marked the end of Ethiopian history writing. C it was Ethiopia adopted the Gregorian calendar. D it was when history emerged as an academic discipline. መልሳችን የሚሆነው D it was when history emerged as an academic ዲሲፕሊን። በኢትዮጵያ 1960ዎቹ በዋና ቤዚካሊ አይቲክ ይመስለኛል 1963 ላይ ለኢትዮጵያ በመጀመሪያ ጊዜ ሂስትሪ እንደ አካዳሚክ ዲሲፕሊን ኢመርጅ ያደረገበት ጊዜ ነው። በ1963 በቀድሞ የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ አሁን አዲስ አበባ ዩኒቨርሲቲ ላይ ሂስትሪ እንደ አንድ አካዳሚክ ዲሲፕሊን ኢመርጅ ያደረገበት ጊዜ ነበር። ሰው ያ 1960ዎቹን በኢትዮጵያ ሂስቶሪዮግራፊ ሲግኒፊካንት ያደርገዋል። which calendar does Ethiopia use? ኢትዮጵያ የምትጠቀመው ካላንደር የትኛው ነው? ግሪጎሪያን ካላንደር፣ ኢስላሚክ ካላንደር፣ ጁሊያን ካላንደር፣ ኢትዮጵያን ካላንደር። መልሳችን ዲ ኢትዮጵያን ካላንደር። ቤዚካሊ ኢትዮጵያ የራሷ የሆነ ካላንደር አላት። መስከረም ወር የሚጀምረው በኢትዮጵያ መስከረም 1 በፈረንጆች ደግሞ ሴፕቴምበር 11 ላይ የኢትዮጵያን አዲስ ዓመት ወይም የራሳቸው ካላንደር ጭማሪ ይሆናል። ሴክቲቭ what does objectivity in historical study refers? ሂስቶሪካል ጥናት ውስጥ ኦብጀክቲቪቲ በጣም ወሳኝ ምንድን ነው? የኦብጀክቲቪቲ የሚገልጽ በሂስቶሪካል ጥናት ውስጥ A the inclusion of personal opinions. B the pursuit of truth without bias. C the use of only primary sources. D the focus on entertainment. የትኛው ነው መልሳችን? መልሳችን B the pursuit of truth without bias። በታሪክ ጥናት ውስጥ study of history ላይ ኦብጀክቲቪቲ ፐርሲት ኦፍ ትሩዝን ለእውነት በፕሪንሲፕል ደረጃ ሁሉም ሂስቶሪያን በያዝን አቮይድ በማድረግ ኦብጀክቲቪቲ ከበያዝ ነፃ የሆነ ምልከታ ሊኖራቸው ይገባል። ግን በሪያሊቲ ደረጃ ስንመለከት ግን በጣም ዲፊካልት ነው ፕራክቲስ ለማድረግ። ምክንያቱም ኢቨን ኢትዮጵያም ላይ ብናየው የተለያዩ አይነት ታሪኮች ተመሳሳይ ታሪክ ኢትዮጵያ ላይ ተከሰቱ ያለፉት ተመሳሳይ ታሪኮች በተለያዩ የታሪክ ምሁራን በተለያየ መልኩ ሊገለጹ ሊተረጎሙ ኢንተርፕሬት ሊደረጉ ይችላሉ። የአንድ ሁሉም
የራሱ የሚያይበት የተለያየ አንግል ስለሚሆነው ግን ሂስቶሪያን በፕሪንሲፕል ደረጃ ኦብጀክቲቪቲ ወሳኝ ነው ለፐርሲት ኦፍ ትሩዝ ማለት ነው። መልሳችን ቢ ይሆናል። what is the role of critical thinking in historical study? በታሪክ ጥናት ውስጥ critical thinking ምንድነው የሚለው? A to accept all sources at face value, B to identify historical facts from opinion, C to memorize historical dates, D to write fictional accounts of the past. የትኛው ነው መልሳችን? B to identify historical events. identify historical events የሚለው ትክክለኛ መልስ ይሆናል ማለት ነው። identifying historical facts critical thinking ግን ይፈልጋል በዋናነት። which of the following give characteristics of historical fact? historical fact historical እውነታዎች ባህሪ የሚሆነው የትኛው ነው? it can be proven with supporting information, B it is based on writer's belief, C it is an unproven statement, D it is only found in secondary sources. የትኛው ነው ከሂስቶሪካል ፋክቶች ባህሪ የሚሆነው? መልሳችን ኤ ይሆናል። it can be proven with supporting information. fact statement that can be proven the supporting information መሆን ይችላል ነው። ይሄ ለሂስቶሪካል ፋክቶች ባህሪ ይሆናል ማለት ነው። what is the purpose of periodization in history? history ላይ periodization አለ የተለያዩ ዘመናትን ያ purpose ዓላማው ምንድነው? to confuse readers, B to focus only on important dates, C to shorten the timeline of events, D to organize the human past into separate periods. የትኛው ነው መልሳችን? መልሳችን D to organize the human past into separate periods። እንግዲህ ዓለማችን ላይ የተለያዩ ከስቶን ኤጅ ሚዲቫል ancient time ሚዲቫል ፔሪድ ሞደርን ፔሪድ በታይም በኢሮፕም የሂንድም ግሪክም ኢጅፕትም ኢትዮጵያ አንሸንት ፔሪድ ኦር ሚዲቫል ፔሪድ ምናምን የምንላቸው አሉ። ፓርቲኩላርሊ የኢትዮጵያን ስንመለከት የኢትዮጵያ አንሸንት ፔሪድ አላት። አንሸንት ፔሪድ በተለይም ከሰሎሞኒክ ዳይናስቲ በፊት የነበረው የኢትዮጵያ ሚዲቫል ኤጅ በመሰረታዊነት 1270 ነው የሚጀምረው ዛግዌ ፈርስ እንትን ብሎ የሰሎሞኒክ ዳይናስቲ ሪስቶር የሚያደርግበት ጊዜ ያ የኢትዮጵያ የሚዲቫል ኤጅ ጅማሬ ነው እስከሄድ ድረስ እስከ 1855 ድረስ ይሄ የዘመነ መሳፍንት እስከዛ ድረስ የኢትዮጵያ ሚዲቫል ኤጅ ተደርጎ ይወሰዳል። ሞደርን ደግሞ የኢትዮጵያ ከዘመነ መሳፍንት በኋላ ያለው ዘመን የኢትዮጵያ ሞደርን ሂስትሪ የጀመረበት ነው። በዛ መልኩ ሂስቶሪያን በዋናነት ኢምፖርታንት ዴቶችን በመከፋፈል ኢምፖርታንት ጊዜ ሂደቶችን በመከፋፈል ፔሪዮዳይዝ ጊዜዎችን በተለያየ መልኩ ያስቀምጣል። 20 the Islamic calendar starts from which event? ኢትዮጵያ የእስልምና ካላንደር ከየትኛው ኢቨንት ነው የሚጀምረው? A the birth of Jesus Christ, B the days of Prophet Muhammad, C the Hijrah, D the establishment of Mecca. የትኛው ነው መልሳችን? የእስልምና ካላንደር የሚጀምረው በየትኛው ነው? ኢስላሚክ ካላንደር ቢ the Hijrah ኢስላሚክ ካላንደር የሚጀምረው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመካ ተነስተው ወደ መዲና ባረጉት ጉዞ ነው ጅማሬ የሚያደርገው። ከዛ ነው ካውንት የሚያደርገው ፎርዋርዱም ባክዋርዱም ከዛ ነው ካውንት የሚቆጠረው ማለት ነው። መልሳችን ሂጅራ ይሆናል። ሲ ሂጅራ። 21 what differentiates history from other disciplines?
that study people ስለ ሰው ልጅ የሚያጠኑ የተለያዩ ዲሲፕሊኖች አሉ። ከነሱ ሂስትሪ ላይክ እንደ አንትሮፖሎጂ፣ ሶሺዮሎጂ የመሳሰሉ የተለያዩ በሶሻል ሳይንስ ውስጥም ስለ ሰው ልጆች የሚያጠኑ አሉ። ሂስትሪን ከነሱ በምን ይለያል? A history uses more complex research methods. B history is more concerned with the event, more concerned with the present. C history focus on the past while other disciplines may study the present. D history is more subjective. History focus on the past with other more በአብዛኛው ሂስትሪ የሚያጠናው የሂስቶሪያኖች ስለ ሰው ልጆች ያለፉ ታሪኮች በመሰረታዊነት ያጠናሉ። ሌሎች ዲሲፕሊኖች በአብዛኛው ከፕሬዘንት ካለው ሁኔታ ጋር ነው ሰው ልጆች የሚያጠና። ቤዚካሊ ሂስትሪ የሚለየው ሞር ስለ ፓስት ስለሚያጠና። what does the study of history enables us to do? history ምን ያስተምረና ሂስትሪ ማጥናታችን ለምሳሌ ምን እንጠቀማለን እንደማለት ነው። A predict the future with certainty. B understand the present. C change the past. D live only in the past. የትኛው ነው መልሳችን? መልሳችን B understand the present. history በዋናነት ያለፈውን ታሪኮች በማወቅ አሁን ያለንበትን ሁኔታ ሞር አንደርስታንድ። ምክንያቱም ዛሬ ትናንት ውጤት ነበር አይደል? አሁን በደንብ ለማወቅ አሁን ዓለማችን ላይ የሚከሰቱ አብዛኛው ግጭቶችም ሊሆኑ ይችላሉ። አብዛኛው እንትኖች ከታሪክ ከኋላ ታሪኮች ጋር ቀጥተኛ ግንኙነቶች አሉ። አሁን ያለውን ሲቹዌሽኖችን ፕሬዘንትን ለመረዳት ሞር ታሪክ እና ፎርሲት ፊውቸር ዲቨሎፕመንት በደንብ ለማወቅ history ያግዘናል። mainstream which of the following will be considered secondary source and the secondary source ልንወስዱ የሚችለው የትኛው ነው የሚለን? A text book about historical event. B a photograph taken at a famous battle. C a personal letter written during a historical event. D an ancient book. የትኛው ነው? A ቴክስት ቡክ about historical event የተጻፈ ቴክስት ቡክ ሰከንዳሪ ሶርስ ይሆናል። ቴክስት ቡክ እንደ ሰከንዳሪ አብዛኛው ከፕራይመሪ ሶርሶች እንደ ማጣቀሻ እያደረገ ይጠቀማል። ቴክስት ቡኮች በአብዛኛው እነዛ BC ዲ ላይ ተጠቀሱት። ፎቶግራፍም በፌመስ በተን የተነሱ ፕራይመሪ ሶርሶች ናቸው። ፐርሰናል ሌተር፣ አንሸንት ቶሎች እነዚህ ፕራይመሪ ሶርሶች ናቸው። ቴክስት ቡኮች ግን ሂስቶሪካል ኢቨንቶች ጋር የተሰሩ ሰከንዳሪ ሶርሶች ናቸው። what was Leopold von Ranke's contribution to the study of history? በዘመናዊ ሂስትሪ በተለይም በሂስትሪ ውስጥ የሊዮፖልድ ቮን ራንኬ አስተዋጽኦ ኮንትሪቢዩሽኑ ምንድነው ነው የሚለው? A he wrote the world's oldest history. He introduced the organized study of the past in ancient Greece. He established history as an academic discipline. D he developed the Ethiopian calendar. የትኛው መልሳችን? C he established history as an academic discipline. ሊዮፖልድ ቮን ራንኬ በ18ኛው ክፍለ ዘመን ላይ ነበረ ጀርመናዊ የታሪክ ሰው ነው። ሂስትሪን አካዳሚክ ዲሲፕሊን ኢንዲፔንደንት ዲሲፕሊን አድርጎ በተለይ የሞደርን ሂስትሪ ላይ ትልቅ አስተዋጽኦ ያለው ግለሰብ ነው። 1795 እስከ 1865 የነበረ ጀርመናዊ ሂስቶሪካል ስኩልን ፋውንዴሽን ኦፍ ሞደርን አካዳሚክ ሂስትሪ የፈጠረ ጀነራሊም የሞደርን ሂስቶሪዮግራፊ አባት ፋዘር ኦፍ ሞደርን ሂስቶሪዮግራፊ ተደርጎ
የሚወሰነው። ከዛ በኋላ ነው በአብዛኛው ትምህርት ቤቶች ዩኒቨርሲቲዎች ምናምን ሂስትሪ እንደ አንድ አካዳሚክ ዲሲፕሊን መሰጠት የተጀመረው ማለት ነው። 25 what is the Ethiopian calendar in relation to the Gregorian calendar? ከግሪጎሪያን ጋር የኢትዮጵያ ካላንደር በምን ሪሌት እናደርጓለን? it is 7 to 8 years behind the Gregorian calendar. B it is 7 to 8 years ahead of the Gregorian calendar. C it is the same as the Gregorian calendar. D it is an older version of Gregorian calendar. መልሳችን ኤ ነው። it is 7 to 8 years behind the Gregorian calendar. የኢትዮጵያ ካላንደር ከግሪጎሪያን ከ7 እስከ 8 ዓመት ወደኋላ ይዘገያል። መልሳችን ይሆናል። 26 what is the term for the organization of past into distinct periods? A chronology, B dating, C historiography, D periodization. ምንድነው መልሳችን? C D periodization ነው የሚሆነው። periodization what we call periodization in history is the term organization of the past into distinct period. ቅድም እንደተባባል ነው በተለያዩ ዲስትሪክት ፔሪዶች ፓስትን የሚከፋፍልልን የሚያስቀምጥልን periodization ነው። The Greek word historia translates to story, past, time, inquiry. ሂስትሪ መነሻ ቃሉ ሂስቶሪያ የሚለው የግሪክ ቃል ምን ይሰጠናል? መልሳችን ዲ ኢንኩዌሪ። term history derived from Greek word historia means inquiry. Why is it important to evaluate secondary sources in historical research? ለምንድን ነው ሰከንደሪ ሶርሶችን በሂስቶሪካል ሪሰርች ላይ ወይም የታሪክ ምሁራን ኢቫሉዌት ማድረግ ይኖርባቸዋል የሚባለው? A to determine their originality, B to check for forgery, C to assess the reliability of their reconstruction, D to classify them as primary source. የትኛው ነው መልሳችን? C to assess the reliability of their reconstruction. Secondary sources they have to be examined መደረግ አለባቸው ለታማኝነት እና ለሂስቶሪካል reconstruction they must be examined መደረግ ይኖርባቸዋል። secondary sources just ብለን ለምሳሌ ቴክስት ቡኮች ምናምን እንደ ታሪክ ማጣቀሻ ከመውሰዳችን በፊት በደንብ ኢቫሉዌት ሂስቶሪካል ሲሆን መደረግ ይኖርባቸዋል። 29 which of the following is a characteristics of oral tradition as a historical source ነው የሚለን። የኦራል ትራዲሽን ካራክተርስ A they are otherwise written down, B they are transmitted by word of mouth, C they are only considered primary source, D their authenticity is otherwise guaranteed. የትኛው ነው መልሳችን? B ይሆናል። የግድ የኦራል ትራዲሽኖች ትራንስሚት መደረግ በአፍ ነው በአብዛኛው በጽሁፍ ምናምን ሳይሆን ከአንድ ጀነሬሽን ወደ አንድ ጀነሬሽን ሂስቶሪካል ሶርሶች ትራንስሚት የሚደረጉት ኦራል ነው። ከትውልድ ወደ ትውልድ አፈ ታሪክ የሚባለው ማለት። 30 what does AH refers to? the Islamic calendar ላይ AH ምንን ይገልጽልናል? years after history, B ancient history, C years after Herod, D years after Hijra. ምን ነው AH በእስላሚክ ካላንደር የሚገልጽልን?
መልሳችን 2 years after ከሂጅራ በኋላ after ሂጅራ የሚለውን ነው የሚገልጸው። 31 what was the significant contribution of ancient Greek historians like Herodotus and Thucydides? በሁለቱ እነዚህ ጥንት የነበሩ የግሪክ የታሪክ ምሁራን ሄሮዳተስ እና ቱሲዲደስ ለሂስትሪ የነበራቸው ኮንትሪቢዩሽን ምንድን ነው? The development of first calendar, the introduction of the organized study and the narration of the past, C. the invention of writing, D. the establishment of first universities. የትኛው ነው መልሳችን? መልሳችን B. the introduction, the organized study and the narration of the past. ancient የግሪክ የታሪክ ሰዎች በዋነኛነትም ሄሮዳተስ እና ቱሲዲደስ ኦርጋናይዝድ የሆነ ስተዲ እና ናሬሽን ኦፍ ደ ፓስት። በተለይም የሄሮዳተስ ቢሲ ነበረ ነው ቢፎር ክራይስት ነበረ 400 ምናምን አካባቢ የነበረ ለመጀመሪያ ጊዜ የአውሮፓን ታሪክ ጻፈ ተብሎ የሚታወቅ ሰው። በተለይም በግሪኮች እና በፐርሺያን መካከል የነበረውን ታሪክ ለመጀመሪያ ጊዜ የዌስተርን ዩሮፒያን ሂስትሪ በመጻፍ የሚታወቅ ጀነራሊም ዘ ፋዘር ኦፍ ሂስትሪ ተብሎ የሚታወቀው ሄሮዳተስ። ከሱ በኋላ ደግሞ የእሱ ተከታይ ቱሲዲደስ እሱም በተመሳሳይ ክሮኖሎጂካሊ በአቴንስና ስፓርታ መካከል የነበረው የፕሊፖኔዥን ምናምን የሚባለው ባህር ክሮኖሎጂካሊ ያስቀመጠው እሱ ነው። ሰው እነዚህ በታሪክ ውስጥ በከፍተኛ በተለይም ሄሮዳተስ ፋዘር ኦፍ ሂስትሪ ጀነራል የሂስትሪ አባት ተብሎ ይታወቃል። ቱሲዲደስም በተመሳሳይ በተለይም በአቴንስና ስፓርታ መካከል የነበረው ሞድርን ላይ ደግሞ ስንመጣ ሞድርን ላይ በጣም አሳድጎ አካዳሚክ ዲሲፕሊን ያደረገው ፎን ራንኬን ነው። ፎን ራንኬን ነው ከተማ ላይ ተባባለው ጀነራል እሱም ፋዘር ኦፍ ሞደርን ሂስቶሪዮግራፊ ደግሞ የሚባለው ፎን ራንኬን ነው ማለት ነው። 32 if a historian is studying the cause of World War first using letter written by soldiers during the war, what type of sources are they using? A. primary source, B. secondary source, C. tertiary source, D. oral tradition. የትኛው ነው መልሳችን? መልሳችን A. primary source የሚለው ፕራይመሪ በወታደር በጦርነት ጊዜ ዱሪንግ ዋር የተካሄደ ኦሪጂናል ማቴሪያል ነው። ዳይሬክት ሪሌሽን ከታሪኩ ጋር ስላለው ዳይሬክት ሪሌሽን ያላቸው ደግሞ ሶርሶች ምንድን ናቸው? ፕራይመሪ ሶርሶች ናቸው። which of the following is characteristics of opinion in historical writing? የኦፒኒየን ባህሪ የሚሆነው it can be proven, it is based on writer's viewpoint, C. it is otherwise found primary sources, D. it is objective. it is based on የሂስቶሪያን ወይ ታሪክ ጸሐፊያን ቪውፖይንት ኦፒኒየን የራሳቸው ኦፒኒየን ነው እንጂ ኦብጀክቲቭ ነው ወይም እንደ ፕራይመሪ ሶርስ ፕሩቭ የምናደርገው ምናምን አይደለም። የሂስቶሪያን የራሳቸው ቪውፖይንት ነው። History began about blank years ago when people first began to write. A. 1000 ago, B. 2500 years ago, C. 7000 years ago, D. 5500 years ago. መልሳችን የሚሆነው D. 5500 years ago። በሂስትሪ ሂስቶሪያን እንደሚነግሩን ወይም ሞጁላቸው እንደተቀመጠው ከሂስትሪ ከዛሬ 5500 ዓመት በፊት ነው የሰው ልጆች መጻፍን ከጀመሩ በኋላ ነው መጻፍ ታሪክ ተብሎ ከዛ በፊት ያለው ፕሪ ሂስትሪ ተብሎ ነው የሚታወቀው። 35 what is the primary focus of historians in their
study of the past ሲያጠኑ ሂስቶሪያን ፕራይመሪ ፎከሳቸው የሚሆነው A. Predicting future events, B. Analyzing current social structures, C. Interpreting and explaining past human activities, D. Collecting artifacts from ancient civilization. መልሳችን የሚሆነው C. Interpreting and explaining past human activities. ሂስቶሪያን ስላለፉ ታሪኮች በሚያጠኑ ጊዜ የሆነ ነገር ለምን ተከሰተ፣ እንዴት ተከሰተ፣ ምን ተከሰተ ምናምን የመሳሰሉ ነገሮችን በዋናነት ለኢንተርፕሬቴሽን እና ለኤክስፕላኔሽን ፓስት ላይ የተከሰቱትን ለመግለጽ ነው የሚጠቀመው። 36 which of the following is considered a crucial aspect of civilized state? civilized state crucial aspect ተደርጎ የሚታወቁ ወይም በሞጁላችን ላይ የተቀመጠው ምንድነው? A. a large population, B. a powerful military, C. a written language, D. an enforcing body of law. የትኛው ነው መልሳችን? D. an enforcing body of law ወይም መንግስት ምንለው ገቨርንመንት ምንለው ሞጁላችን ላይ the civilized state በዋናነት enforcing body of law በጣም ያስፈልገዋል ይለናል። What role did the Latin language play in European history? The Latin language በአውሮፓ ታሪክ ውስጥ ምንድነው ተጽዕኖ? It was only used in religious ceremonies. It is developed into Romance language. It was replaced by Greek during the Roman Empire. D. It was a primary written language with no spoken form. የትኛው መልሳችን? B. it developed into Roman language. መጽሐፎቹ ላይ ላቲን ላንጉዌጆች ወደ ሮማንስ ላንጉዌጆች ላቲን ላንጉዌጆች ዲቨሎፕ ወደ አውሮፓ እና ላቲን አሜሪካ ዲቨሎፕ እንደሆነ ይገልጻል። መልሳችን B ይሆናል። What is a key characteristics of historical fact? historical fact ዋና ባህሪ ሊሆን የሚችለው it is based on personal opinion, it is otherwise subject to change, it is information or a statement about the past proven to be true, D. it is only found in primary source. you know መልሳችን? C. it is information or a statement about the past proven to be true. historical modular historical factors as information or statement የፓስትን የሚገልጹን ያም ፕሩቭ መደረግ ይችላሉ ናቸው። ሂስቶሪካል ፋክቶች ፕሩቭ በሂስቶሪካል ሶርሶችን ተጠቅመን የተለያዩ ነገሮች ተጠቅመን ፕሩቭ ልናደርገው የሚችል። 39 what is the significance of Julian calendar? የጁሊያን ካላንደር ጥቅሙ it was used only by ancient Egyptian. It was developed in Ethiopia. It is the base for the current Gregorian calendar. D. it was purely lunar calendar. መልሳችን? C. it is the base for current Gregorian calendar. የጁሊያን ካላንደር በጁሊየስ ሲዛር ኢንትሮዲዩስ የተደረገው ለከረንት ግሪጎሪያን ካላንደር መሰረት የሆነው እሱ ነው። How do historians primarily differ from archaeologists and anthropologists in studying the past? ያለፉ ታሪኮችን ከማጥናት አንፃር ያለፉ ሁኔታዎችን ከማጥናት አንፃር የታሪክ ምሁራንን ከአርኪኦሎጂስቶች እና ከአንትሮፖሎጂስቶች ምንድነው የሚለያቸው? A. historians focus on the prehistoric period, while archaeologists and anthropologists study written records. B. historians study the past through physical artifacts, while archaeologists and anthropologists focus on written sources. C. historians mainly deals with the past, beginning from when writing and recording started. The archaeologists and anthropologists study the past of humans. የትኛው ነው
ዋና ልዩነት ሊሆን የሚችለው መልሳችን ሲ historians mainly deals with the past beginning from when writing in the recording start በመጽሐፋቸው ላይ the difference between history and prehistory ላይ በዋናነት the role of historians archaeologists anthropologists የሂስቶሪያን በዋናነት ስለ ታሪክ ስላለፉ በታይም ከራይቲንግ ከተጀመረ በኋላ ያለውን ያጠናል። በአጠቃላይ እነዚህ የሚመስሉ ጥያቄዎች ጥያቄ አስተያየት ካላችሁ ኮሜንት ላይ መጻፍ እንዳትረሱ። ቪዲዮን ላይክ ጓደኞቻችሁን ሼር ማድረግ እንዳትረሱ። ኔክስት እንገናኛለን በፓርት 2።